ሰላም ሰላም ውድና የተከበራችሁ አድማጮቼ ዛሬ ጥር 17 2018 ዓ.ም የወርቅ ዋጋን ይዘንላችሁ መተናል። ከመጀመራችን በፊት ግን በእናንተ ሐሳብና አስተያየት ላይ ተነስቼ አንዳንድ ነገሮችን ልላችሁ ወድጃለሁ። እሱም ደግሞ በምናቀርበው ዋጋ ላይ አንዳንድ አስተያየቶች አሉ። ለምሳሌ 24 ካራት 24000 ብለን ዋጋ ስንናገር አረ እዚህ ሱቅ እኮ 30000 ገብቷል 40000 ገብቷል እያላችሁ ኮሜንት ለምታረጉት ነው የመጀመሪያ መልእክቴን የማስተላልፈው። እውነት ለሌላ ሰው ወይም ደግሞ መረጃ ለሌለው ኦፊሻል በሆነ መንገድ እውነት የሚመስል ነገር ግን ሐሰተኛ የሆነ ኮሜንቶችን የምጽፉ አላችሁ። ምናልባት ያንን ቼክ ማድረግ የማይችል ሰው ምናልባት እንደ እውነት አድርጎ ሊወስደው ይችላል። ነገር ግን አንደኛ በብሔራዊ ባንክ ኦፊሻል የሚለቀቁት ዋጋዎች የጥሬ ዋጋን ያማከለ ነው። ሁልጊዜ ደግሞ እዛ ላይ የገባችሁም ቼክ ማድረግ ትችላላችሁ። ነገር ግን እዚህ ላይ ኮሜንት ማድረግ ግዴታ አይደለም። ምናልባት የሱቆቹን ዋጋ ሊሆን ይችላል የምትነግሩን። ነገር ግን ሱቅ ላይ የ1 ግራም 24 ካራት ወርቅ 100 ሺህ ቢሏችሁ ይችላሉ። ለምን? ገበያው ፍሪ ስለሆነ ማለት ነው። ነገር ግን የብሔራዊ ገበያው እኔ የምነግራችሁ ማለት ነው የቁርጥ ዋጋን ያማከለ ነው። በየቀኑ አዳዲስ የሚለቀቁ ዋጋዎች አሉ። እኔ እሱ ላይ ተመስርቼ ነው እየነገርኳችሁ ያለሁት ማለት ነው። ስለዚህ እሱ ላይ በተመሰረተ ሐሳብና አስተያየት ካላችሁ ልታወሩኝ ትችላላችሁ። ነገር ግን የሱቆችን ዋጋ ላይ ፎከስ የሚያደርግ ዩቲዩብ ቻናልም አይደለም። ስለዚህ ዋጋው ከሱቅ ሊለያይ ይችላል። ደግሜ እነግራችኋለሁ 1 ግራም 24 ካራት ወርቅ 40000 50000 ልትባሉ ትችላላችሁ። ነገር ግን ይሄ የሚረዳችሁ እንደዚህ አይነት መረጃን መስማት በተለይ ደግሞ እውነተኛ ገዥና ሻጭ ከሆናችሁ ወቅታዊውን የሆነ ገበያ እንድትረዱ ምን ይመስላል የሚለውን እንድትረዱ እንዲሁም ደግሞ አዝማሚያውን እንድትረዱ ነው ጠቃሚ ስለሆነ ማለት ነው። ስለዚህ ከአንዳንድ ህገወጥ ሻጮች በተለይ እንድትጠበቁ በዚህ አጋጣሚ አደራ ለማለት እወዳለሁ። ምናልባት አንዳንዴ የተጋነነ ዋጋ ሲነግሯችሁ ምናልባት ከጀርባቸው ምክንያት ሊኖራቸው ይችላል ማለት ነው። ነገር ግን ኦፊሻል የሆነ ዋጋውን ሁልጊዜ በመከታተል ወቅታዊና አዳዲስ መረጃዎችንም ስንለቅ እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ እንዲሁም ላይክ ማድረግ ሼር ማድረግ አይረሳ። ዛሬ እየተሸጠ ወደሚገኝበት ትላንትና በነበረበት ዋጋ ነው ምናልባት የሚቀጥለው እሱን የምንመለከት ይሆናል። አብራችሁን ቆዩ እስከ መጨረሻው ድረስ። እንደተለመደው ከ14 ካራት እስከ 24 ካራት ያለውን ወቅታዊ የሆነ መረጃ ሁሉንም ካራት በግራም እንዲሁም ደግሞ በአሜሪካ ዶላር የምነግራችሁ ይሆናል። ከ14 ካራት ሲጀምር 14 ካራት 1 ግራም ወርቅ ዛሬ ላይ በ14166 ከ62 በጥሬው ነው። የጥሬው ስላችሁ እንግዲህ ማስተዋል ያለባችሁ ነገር የሜኪንግ ቻርጅ የአሰራር ክፍያ አይጨምርም። ሁለተኛ ነገር ደግሞ የግብር ክፍያንም አይጨምርም። ምናልባት ሜኪንግ ቻርጅ ከሱቅ እንዲሁም ደግሞ ከቦታ ቦታ ቫሪ ሊለያይ ይችላል። አንዳንዴ የተጋነነ የሜኪንግ ቻርጅ ሊነግራችሁ ይችላል። ያ የሚሆንበት ምክንያት ደግሞ አንዳንዴ ከዲዛይኑ ስብስብነት እንዲሁም ከስራው አድካሚነት አንጻር ዋጋውን ከፍ ሲያደርጉባችሁ እናንተ ምናልባት ሱቅ መቀየር ሊሆን ይችላል ያለባችሁ፣ ምናልባት ደግሞ ዲዛይኑንም መቀየር ሊሆን ይችላል ያለባችሁ ማለት ነው። በአሜሪካ ዶላር 14 ካራቱ እየተሸጠ የሚገኘው በ91 ከ24 የአሜሪካ ዶላር ነው። 15 ካራቱ ውስጥ ካላችሁኝ 15 ካራቱ ደግሞ በ15172 ከ20 ይሸጣል። በአሜሪካ ዶላር ደግሞ 98 ከ97 ነው በመሸጥ ላይ የሚገኘው። 16 ካራቱን ስነግራችሁ 16 ካራት 1 ግራም ወርቅ በ16190 ከ08 ይሸጣል። ወይም ደግሞ በአሜሪካ ዶላር በ104 የአሜሪካ ዶላር ነው በመሸጥ ላይ የሚገኘው። እነዚህ 15 16 እንዲሁም ደግሞ ቀጥዬ የምነግራችሁ 17 የተባሉት ካራቶች ብዙ ጊዜ በወርቅ መሸጫ ቦታዎች ላይ የማታገኙት የወርቅ አይነቶች ናቸው። ለምን ካላችሁ ደግሞ ብዙ ጊዜ ፈላጊ ስለሌላቸው ብዙ ጊዜ ከስተመሮችም ስለማይጠይቁ በብዛት ከወርቅ አውጪዎች ብሔራዊ ባንክ የሚገዛበት አግባብ ነው ያለው ማለት ነው። በተጨማሪም ደግሞ ብዙ ከሌሎች ማዕድናት ጋር የተደባለቁ ስለሆኑ የወርቅ ጥራታቸው አነስተኛ ስለሆኑ ምንም እንኳን ከ14 ካራት
የተሻሉ ቢሆኑም ነገር ግን ብዙ ፈላጊ የላቸውም። 17 ካራቱ ስንት ነው ዛሬ እየተሸጠው ያለው ካላችሁኝ ግን 17201 ብር ከ96 ወይም ደግሞ በአሜሪካ ዶላር በ110 ከ79 ነው በመሸጥ ላይ የሚገኘው ዛሬ ጥር 17 2018 ዓ.ም። በመቀጠል የምነግራችሁ ደግሞ በአውሮፓውያን እንዲሁም ደግሞ በአሜሪካውያን ዘንድ እጅግ በጣም በጥንካሬው ተወዳጅነት ያለው እንዲሁም ደግሞ በቀላሉ ከለሩን መቀየር የምትችሉት የወርቅ አይነት ነው። በተለይ ደግሞ በነጭ እንዲሁም በሮዝ አይነት ከለር በተጨማሪም ደግሞ ከከበሩ ማዕድናቶች ጋር ተደባልቆ መሰራትም የሚችል የወርቅ አይነት ነው። እሱ የወርቅ አይነት በስንት ነው ዛሬ እየተሸጠ የሚለውን እነግራችኋለሁ። ከዛ በፊት ግን ቪዲዮውን እየተከታተላችሁ ያላችሁት ምንም አይነት ሪያክሽን ሳታደርጉ ማለትም ላይክ ሼር ሳታደርጉ ከሆነ እንዲሁም አዲስ ከሆናችሁ ሰብስክራይብ ሳታደርጉ ከሆነ ሰብስክራይብ እንድታደርጉ ላይክ ሼር እንድታደርጉ በዚህ አጋጣሚ እየጋበዝን ወደ 18 ካራት የጥሬ ወርቅ ዋጋ እነግራችኋለሁ። በመቀጠል 18 ካራቱ ከትላንት ተመሳሳይ ቀን ጋር ሲነጻጸር በተመሳሳይ ዋጋ በ18213 ከ84 ወይም ደግሞ በአሜሪካ ዶላር በ117 ከ31 ነው በመሸጥ ላይ የሚገኘው። 19 ካራቱ ካላችሁ ደግሞ 19 ካራቱም በ19225 ብር ከ72 እየተሸጠ ይገኛል ወይም ደግሞ በአሜሪካ ዶላር በ123 የአሜሪካ ዶላር እየተሸጠ ነው የሚገኘው። 20 ካራቱስ ብለን ስንመለከት ደግሞ 20 ካራቱ በ20237 ከ60 እየተሸጠ ነው የሚገኘው። በአሜሪካ ዶላር ደግሞ በ130 የአሜሪካ ዶላር እየተሸጠ ይገኛል ማለት ነው። በመቀጠል ደግሞ በመካከለኛው ምስራቅ በአፍሪካ እንደውም በኤዥያ በኢትዮጵያም ጭምር ከፍተኛ ተፈላጊነት ካላቸው ወርቆች መካከል አንዱ የሆነው የ21 ወርቅ ዛሬ ዕለተ እሁድ ላይ በቁርጥ ዋጋ በብሔራዊ ባንክ መረጃ መሰረት የጥሬ ወርቅ ዋጋ 21 ካራቱ በ21249 ከ48 እየተሸጠ ይገኛል ወይም በአሜሪካ ዶላር በ136 የአሜሪካ ዶላር በምሽት ላይ ይገኛል ማለት ነው። የዛኑ ያህል ባይሆንም ነገር ግን በጥራቱ ከፍ ብሎ በ22 ካራት የሚሸጠው የ22 ካራት ዋጋ ደግሞ 22261 ከ36 ነው። በአሜሪካ ዶላር ደግሞ በ143 የአሜሪካ ዶላር እየተሸጠ ይገኛል። ምናልባት ነገ በአዲስ መልክ ዕለተ ሰኞ ላይ በአዲስ መልክ የወርቅ ዋጋ የሚከፈትበት ቀን ነው። ምናልባት ከዚህ ሊጨምር ይችላል ወይም ደግሞ ከዚህ ሊቀንስ ይችላል የሚለውን በነገ መረጃችን ላይ የምንመለከት ይሆናል። በመቀጠል ብዙዎቹ ለኢንቨስትመንት አማራጭ የሚመርጡት የ23 እና የ24 ካራትን ዋጋ ነግራችኋለሁ ማለት ነው። የ23 ካራቱ በ23273 ከ23 ሲሸጥ በአሜሪካ ዶላር ደግሞ በ149 በመሸጥ ላይ ነው የሚገኘው ማለት ነው። በመጨረሻ የምንመለከተው የአንድ ወቄት ወርቅን ወይም ደግሞ የ24 ካራት ዋጋ ስንት ገባ የሚለውን ይሆናል። 24 ካራቱ 1 ግራም ወርቅ በ24285 ወይም ደግሞ በአሜሪካ ዶላር በ156 እየተሸጠ ነው የሚገኘው። ምናልባት ዛሬ እሁድ ነው። በተለይ ደግሞ በውጭውም የወርቅ ዋጋ ላይ ልዩ የሆነ ጭማሪ ወይስ ቅናሽ አለ የሚለውን ወደ በኋላ አካባቢ የውጭን የወርቅ ዋጋ የምሰራላችሁ ይሆናል። ነገር ግን ዛሬ በዋለው የጥር 17 2018 ዓ.ም የወርቅ ገበያ መረጃ መሰረት የአርብና የቅዳሜን ዋጋ በተመሳሳይ ይዞ ነው የሚገኘው ማለት ነው። ይህ ዋጋ ይመስለኛል ከሐሙስ ጀምሮ እየተንከባለለ የመጣ ነው። ነገ ደግሞ አዲስ ቀን ነው። ምናልባት ይጨምራል ወይም ይቀንሳል የሚለውን አብረን የምንከታተል ይሆናል። እስከ ነገ ድረስ በያላችሁበት ሰላም ቆዩልኝ።